زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار. بسم الله والحمد لله وأصلي وأسلم على رسول الله وعلى آله وأصحابه وموالاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد إن شاء الله زاري كفل أردتني كفل لو من جمرو رئيساتين እያየነው የነበረው ስለ ጧሃራ ነበር። ስለ ጧሃራ ነበር። ጧሃራ ማለት ምንድነው የሚለውን ባለፈው ክፍል ላይ አይተናል። ጧሃራ አራት መቃሲዶችና እንዲሁም አራት ወሲላዎች ወሳኢል ኢስናን የሚለው አይተን ነበር። ከዛ ከወሳኢሎች መካከል ውሃ ብዙ አይነት ይከፈላል፣ ወደ 3 ይከፈላል ብለን አይተን ነበር። የውሃን አህካም ነበር ያየነው የነበረው፣ የውሃን ግጋቶችን ነበር ያየነው የነበረው ማለት ነው። ውሃ ለ3 ይከፈላል ብለን ጣሁር፣ ጣሂር፣ ነጅስ ይባላል ብለን ለ3 ከፍለን ነበር። አሁንም ስለ ውሃ ሁክም ነው አልጨረስነውም የምናየው ማለት ነው። يقول المؤلف رحمه الله ويكره بالمشمس على እንግዲህ ጣሁር ማለት ምንድነው፣ ጣሂር ማለት ምንድነው፣ ነጅስ ማለት ምንድነው ብለን አይተናል በሰፊ ወደ ኋላ ባንመለስም። አሁን የተፈለገው እንዲሁም ከራሃ የሚሆንበትም ውሃ አጠቃቀሙ ከራሃ የሚሆንበትም አለ ለማለት ለመጠቆም ነው። ويكره بالمشمس ያሉ ሙአሊፈው ويكره ይጠላል بالمشمس ፀሐይ ባሞቀው ውሃ መጠቀም መጽዳዳት የተከለከለ ይሆናል አሉ። ከራሃ ሲባል ከሐራም በታች ዝቅ ያለ ነው ከራሃ ይሉታል። ከሐራም በታች የሆነው ከራሃ ይሉታል። የተጠላ ነው፣ እጅግ በጣም የተወደደም አይደለም ለማለት ፀሐይ ባሞቀው ይጠላል አሉ። ይሄ ይጠላል ማለቱ ሸርዓን ሳይሆን ጢባን ነው፣ በህክምና በኩል በጥብ በኩል ነው እንጂ እንደ ሸርዑ አይደለም። ጢባን ነው እንጂ እንደ ሸርዑ መረጃ የለውም። ጢባን ይከለከላል አሉ። ጢባን ይከለከላል አሉ። ያው እንደ ሸሪዓ መቼም ሐራምነት የለውም። ጢባንም ደግሞ ከተረጋገጠ ይከለከላል ሳይሆን ማለት ያለበት ሐራም ይሆናል ነው። ታማኝ በሆኑ ሰዎች ይሄ ነገር ተረጋግጦ ለጉዳት ያጋልጣል ከተባለ እስከሚባል ደረጃ የሚደርስ ከሆነ ከራሃ ይሆናል ማለት ሳይሆን ሐራም ይሆናል ማለት ነበር የሚገባው። ለዚህም الإمام النووي اختار عدم الكراهة مطلقا من حيث الدليل ይሄ ከራሃ አይሆንም ብለው መርጠዋል። من علماء الشافعية ኢማሙ ነወዊ ከራሃ አይደለም የሚለውን መረጃውን ይዘው መርጠዋል ማለት ነው። ለምን አላህ Subhanahu Wa Ta'ala ውሃን ወአንዘልና ሚነ ሰማይ ማአን ጠሁራ ነው ያለው። የሆነ ነገር ወርቆበት እስካልተነጀሰ ድረስ ምንድነው የሚከለክለው፣ እንዴት ከራሃ ይሆናል የሚለውን መርጠዋል በመረጃ በኩል ማለት ነው። خلق الله الماء طهورا አላህ ውሃን ንጹህ አድርጎ ነው የፈጠረው። ከዛ ከንጹህነት የሚያወጣው ነገር ምን አለ? ውሃ ቢያሞቀው እሳት ቢያሞቀው። ስለዚህ በመረጃ በኩል ከራሃ አይሆንም አይጠላም የሚለውን መርጠዋል። ከራሃ ይሆናል ያሉትም ሰዎች ዝም ብሎ በእጥላቅ ሳይሆን በስድ ሳይሆን መስፈርቶቹን አስቀምጠዋል። ከነዛ ከመስፈርቶቹ መካከል ሙአሊፈው 5 ገደማ የሚሆኑትን ጠቁመዋል። ምንድነው እሱ? في البلاد الحارة ነው አሉ። أن يكون بالشمس መሆን ሸርጥ ነው። በፀሐይ ተሞቀ መሆን አንድ ሸርጥ ነው፣ አንድ መስፈርት ነው። ሁለተኛ في البلد الحارة በቃ ሙቀት ያለበት አገር ላይ በጣም የሚሞቅ ሀገር ላይ አሉ።
ሶስተኛ في وقت حار ጊዜው ይመረጣል ቀዝቃዛ ጊዜ አለ እንዲሁም ሙቀት ያው በጣም የሚሞቅ ጊዜ ይኖራል እንደ ወራቱ ማለት ነው في وقت حار በሚሞቅበት ጊዜ ወራት መሆን አለበት ብለዋል 3 አራተኛ في الاواني المنطبعه ማለት እንግዲህ በመዶሻ ሲመታ መዶሻን የሚቀበል በብረት መመታት ባህሪ ያለው መሆን አለበት ማለት ነው አራተኛ አምስተኛ في غير الذهب والفضة غير الذهب والفضة يا اقا ከብርና ከወርቅ የተሰራ ከዚህ ውጭ ሌላ መሆኑ ሸርጥ ነው አሉ ከብርና ከወርቅ ከሆነ አሁንም የተጣላ አይሆንም በመዶሻ የማይመታ እንደ ጎማ ቀላጭ ኮርም ደግሞ ችግር የለም አሉ ምክንያቱም ከራሃ ይሆንበታል ያሉት ለምንድን ነበር በጥበንም በኩል ይሄማ ፀሐይ ሲመታው ይቀልጣል ላው ላይ እንደ ዘይት ነገር ይሰፋል ዝሁማ ነገር ይገኛል ያ ሰውነት ላይ ሲያርፍ ለምጥ ለሚባል በሽታ ያጋልጣል ተብሎ ስለሚያሰጋ ነው አሉ እህ ብርና ወርቅ ከሆነ ደግሞ እንደዛ ለነገር ከሱ አይገኝም ለማለት ነው አሉ አምስት ስድስተኛ አላ يبرد الماء ውሃው አለመቀዝቀዝ ይሄ ሸርጥ ነው ውሃው ከቀዘቀዘ ችግር የለም አሁንም ከራህነቱ ይወገዳል ሰባተኛ ወአላ يجد ماء آخر እስከ 5 6 ድረስ እንግዲህ ሙአሊፈው ጠቅሶታል ማለት ነው وألا يجد ماء آخر ليلان وها على ما جنت نو كرام يهونه أنت وأن يجد ماء آخر وأن يجد ماء آخر ليلا وها ما جنت شرطنا ليلا وها كلا جنت شجر لما هون متكمان تيمم مشم ما يدرك سمنتنيا وتحقق الضرر إيه نجر لجودات يادر سالمالات የተረጋገጠ መሆን አለበት አሉ ዘጠነኛ وان يكون في بدن በሰውነት ላይ መሆን ሸርጥ ነው አሉ በሰውነት ላይ ካልሆነ አሁንም ችግር የለም ልብስ ላይ ቢታጠብበት አሉ ባይሆን ወዲያውኑ ያልተለበሰ ከሆነ አስረኛ وفي بدن يخاف منه البرص አሉ በሰውነት ላይ ሆኖ ለምጥ ይዘዋል ያጠቀዋል ተብሎ የሚፈራ አካል ላይ መሆን አለበት ገላ ላይ መሆን አለበት ለምጥ ይዘዋል ብሎ የማይፈራለት ከሆነ ችግር የለም ነው ከእንስሳት ከሃይዋን የሰው ልጅና ፈረስን ነው የሚያጠቃው ብለዋል ለምጥ በሽታ የሚባለው ከዚህ ውጪ ሆነ ችግር የለም ማለት ነው 11ኛ በሐይ ላይ መሆን አለበት በሐያት ያለው ሰው ላይ በሐይ ላይ ካልሆነ አሁንም ከራህነቱ ይቀራል የሞተ ሰው ቢታጠብበት ችግር የለም ያው ዞሮ ዞሮ ሰውነቱ ወደ መፍረስ ስለሆነ የሚሄደው ከራህነቱ ይቀራል ማለት ነው ወደ 11 መስፈርት በዚህ ቆጥሮለታል በዙ ሁሉ ሂደን ይሄ የተሞቀው ውሃ ወይን በራሱ ጊዜ የሞቀ ሊሆን ይችላል ወይን በሰው ስራ ሊሆን ይችላል ኢማ بنفسه واما بفعل الفاعل ወይን በራሱ ነው ወይን የሰው ልጅ በሰራው ስራ ሊሆን ይችላል ሁለት በሁለት 11ን ስናባዛ 22 ይመጣል በዙ ሁሉ ሂደና ሆኖም ውሃው ወይን ቀላል ይሆናል ወይን በርካታ ይሆናል ما يكون الماء قليلا او كثيرا ሁለት وعلى كل اما ان يكون الاناء مغطى الراس او مفتوح الراس وين ውሃ ያለበት እቃ ራሱ የተገጠመ ይሆናል ወይን ክፍት ይሆናል አራት በአራት 22ን ስናባዛ ስንት ይመጣል 88 ይመጣል ወደ 88 ሱራ ያደርሱታል ማለት ነው ከዚህም የሚያበልጡታሉ ማውለት ከተፈለገ خير واذا تغير الماء وهو ሲቀየር تغيرا كثيرا بركاتا يهونه مقيرن وهو سيقير بحيث يسلب عنه اسم الماء
የውሃን ስምነት ከላዩ ላይ እስከሚገፍ ድረስ ወይን بحيث يسلب عنه اسم الماء ማለትም ይቻላል የውሃ ስምነት ከላዩ ላይ እስከሚገፈፍ ድረስ ውሃ ከተቀየረ بمخالطة شيء طاهر ንጹህ የሆነ ነገር በሱ በመቀላቀሉ ምክንያት ንጹህ የሆነ ነገር ገባበትና ከውሃነት አውጥቶ ይሄ ነገር ውሃ አይባልም እስከሚያስብል ድረስ ተቀየረ يمكن الصون عنه ከሱ ደግሞ መጠንቀቁ አመች ሆኖ ሳለ እየተመቸ ማለት ነው አቸግሮም አይደለም ምን ይመስል ከዳቂቅን ዱቀትን ይመስል ዱቀት ገባበትና ውሃውን በረዘው ይሄ ዱቀት ውሃ ውስጥ አይደለም የሚመነጨው ከውጭ ካላስገቡበት አይገባም ውሃው ከዱቀት የተበቃቃ ነው ውሃና ዱቀት የሚገናኙበት መንገድ የላቸውም ማለት ነው ከምድር አይፈልቅም ከውጭ ካላስገቡበት ከሱ መጠበቁ የሚመች ሆኖ ዱቀትን ይመስል ዘዓፈራን ቀይ ሐላላ ቀይ መንከር ይሄንን ይመስል በዚህ ቢቀየር አለ አው استعمل دور القلتين ወይን ከሁለት ቁለት በታች የሆነው ውሃ ታስራሩበት ተጠቀሙበት ዱኑ ብንልም ይቻላል ከሁለት ቁለት በታች في فرض طهارة الحدث ማለት في فرض طهارة الحدث أي في طهارة المفروضة واجب የሆነው ንጽህና በማስወገድ ላይ በመጽዳዳት ላይ ወለው لصبي ያ ነገር ለህፃን እንኳን ቢሆን ህፃን ውዱ ቢያደርግበት እንኳን ማለት ነው ወልዩ ለምሳሌ ለጠዋፍ ብሎ غير مميز የሆነውን ልጅ ነፍስ ያላወቀውን ጠዋፍ ሊያስደርገው ቢያደርግበት እንኳን ያው ነው ሶራው ያው ስለሚመስል ያ ነው የተፈለገው አው النجس ነጃሳ ቢጽዳዱበት እንኳን ወለው لم يتغير ተغير ወለው لم يتغير ቢቀየርም ባይቀየር እንኳን ማለት ነው አይ ለው ተغير ወለው لم يتغير محذوف ላይ ነው የምታጥፈው ዋዊቷ ባይቀየር እንኳን لم تجوز الطهارة به በዚህ መጽዳዳት አይፈቀድም ማለት ነው አይቻልም ለምን ያልተቻለው ለምንድነው የውሃ ስምነት ከላዩ ላይ እስከሚገፍ ድረስ ከተቀየረ طهارة ንጹህ ነገር በውስጡ ገብቶ ውሃውን ከበረበረው ካደፈረሰው ውሃ ተብሎ መጠራቱ ቀርቷልና ያን ጊዜ መጽዳዳት አይሆንም ማለት ነው አላህ Subhanahu Wa Ta'ala ደግሞ ተጽዳዱ ያለው በውሃ ነው ለዛ ነው ሁለተኛ ላይሳ ዱናል ቁለተይን ከተስራሩበት ከሁለት ቁለት በታች ላይ ውዱ ካደረጉበት ወይን ገላ ቢታጠቡበት ያን ጊዜ ደግሞ ሐዳሱን አስወግዷልና ያ የተፈራው ሐዳስ ውሃው ላይ አርፏል ተብሎ ስለሚፈራ ነው ማለት ነው እና በዚህ መጽዳዳት አይፈቀድም የሚል ነው ኢንሻአላህ ከረፍታችን ቀጥለን የቀሩትን ምናይ ይሆናል زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار تملس متنال እንግዲህ ውሃው ይሄ ከሆነ በሱ መጽዳዳት አይፈቀድም ለም ተጁዚ الطهارة به በሱ መጽዳዳት አይቻልም ብለናል ለምን ነጃሳ የተወገደበትም ጊዜ ያው ከነጃሳው የተፈናጠረው ነጃሳው ውሃ ውስጥ ገብቷልና በኩላል አይቻልም ለማለት ነው አይሆንም የተባለው ማለት ነው فإن تغير بالزعفران በዛፈራን በቀይ ሐላላ በቀይ መንከር ውሃው ቢቀየር ونحوه زعفرانን የመሰለ ከረል ባላቸው ነገራቶች የሲራን ጥቂት ተቀየረ በዱቀት ምንበል የሲር ሲባል የውሃን ስምነትን ማቃ ውሃ ተብሎ መጠራትን ከላው ላይ እስከማይገፍ ድረስ ቀድር ሆኖ ማለት ነው አው بمجاوره ወይም በመጎራበቱ ሙኻሊጥና ሙጃዊር ይለያያል
ከመጎራበቱ ማለት ውስጡ በመገኘቱ فيه فرق بين المجاور وبين المخالط مخالط እና ሙጃዊር መካከል ልዩነት አለው ሙጃዊር የሚባለው ከውሃው ጋራ አብሮ የመዋሃድን ባህሪ የሌለው ነው የመቀላቀል ባህሪ የሌለው ሙጃዊር ሙኻሊጥ ማለት ደግሞ ከውሃው ጋራ በቃ ተዋሂዶ አንድ ሆኖ ከውሃው ጋራ መቀላቀል ባህሪ ያለው ሙኻሊጥ ይባላል ሙጃዊርና ሙኻሊጥን ሲለዩ እነሱ في رأي العين ውሃው ውስጥ ሲገባ ውሃውና እሱን ለይቶ ማየት የሚቻል ሲሆን ነው በአይን የሚለይ ብለዋል ምሳሌ ዱሁን ውሃው ቅቤ ውሃው ውስጥ ቢገባ ውሃውና ቅቤው ይለያል ይሄ ሙጃዊር ይባላል ወይን እንጨት ሽታ ያለበት እንጨት እዛ ውስጥ ቢገባ እንጨቱና ውሃው ተለይቶ ይነጠላል ወይን ሙጃዊርና ሙኻሊጥ ማለት ልዩነቱ ما يمكن فصله ከውሃው ለይቶ ማውጣት የሚቻል ነገር ከሆነ ሙጃዊር ይባላል ከውሃው ውስጥ ለይቶ ማውጣት የማይቻል ከሆነ ደግሞ ሙኻሊጥ ይባላል ብሎ በዚህ ያስቀመጡ ሰዎችም ይገኛሉ ማለት ነው ሙኻሊጥና ሙጃዊር ይሄ ነው ልዩነቱ بمجاور تغير كعود عودن يمثل ዛፍ ለምሳሌ ሽታ ያለበት ዛፍ عودن يمثل ودهن ቅቤን ይመስል ሙጠየበይኒ ሽቶ የተደረገባቸው የሆኑ ወይም ሙጠየበይኒ ጢብ ያላቸው ሙጠይበይኒ ማለት እነሱ የሚያሸቱ የሆኑ ወይም ጢብ የተደረገባቸው የሆኑ ሁለታቸው أو بما لا يمكن الصون عنه ይሄ የቅድሙ ሙተረዳት ነው ሙኻሊጥ ብለን ነበር በሙጃዊር ቢቀየር ወይም በሱ ከሱ መጠበቁ አመች በማይሆን ነገር ቢቀየርሳ ከውሃው ለምሳሌ ከጡህላቢን ይመስል አረንጓዴ ጡህላብ የሚባለው شيء أخضر يأل الماء ውሃ ላይ የሚፈሰው የመጓተት ባህሪ ያለው ውሃ ላይ የሚገኘው አረንጓዴ ነው አሁን አረንጓዴውን ከውሃ ነጥላለሁ ቢል ማንንም ሰው ለመነጠል አስቸጋሪ ነው በሱ ቢቀየር አለ ጡህላቢን ይባላል ጡህሉብ ይባላል ጥህሊብ ይባላል وطحلبين كبرثن وزبرجي أو وزن جحدب كما عنهم يجي طحلب بوزن برثن ጥህሊብ بوزن زبرج طحلب بوزن جندب በተስቱም ይቀራል ማለት ነው አረንጓዴን ይመስል وورق شجر የዛፍን ቅጠልን ይመስል ተናተረ فيه በስቱ ውስጥ የረገፈበት ቅጠል ውሃ ውስጥ አሁን ይሄ መጠንቀቅ አይመችም ተናተረ ሲል የሰው ልጅ ቅጠሉን አራግፎበት ውሃው በዛው መካኝነት ቅጠሉ ውስጡ የበሰበሰ ከተቀየረሳ ይጎደዋል ማለት ነው ተናተረ فيه ቅጠል ሲል ከምን ነው የተጠነቀቀው ከፍራፍሬው በራሱ ቢወርቅ እንኳን ፍራፍሬዎቹ ውሃ ውስጥ እየገቡ እዛው ውስጥ እየበሰበሱ ውሃውን ከበከሉ ከቀየሩ ይጎዱታል ለማለት ነው የተፈለገው ተናተረ فيه እዛው ውስጥ ረግፎ ፍትትት ብሎ ውሃውን መቀየር እስካልቻለ ድረስ አው ቢቱራቢን ወይም በአፈር ተቀየረ አፈር ገብቶበት ሰው ቢወረውርበት እንኳን ለማለት ነው ወጡሊ ሙክሲን አው ጡሊ ሙክሲን ወይም ደግሞ መቀመጡን በማብዛት ውሃው ባህሪው ራሱ በጣም ሲቆይ ወደ መቀየር ባህሪ ያለው ሽታው ይቀየራል ጠራኑ ይቀየራል መልኩም ሊቀየር ይችላል مكثين ሶስቱም ይቀራል أو استعمل في النفل وين سنة لا يتتكبوبت وحاون حدث ما سوغر سايهون سنة ولا كمضمضان يمثل مغمطمط يمثل مضاع درغوبت وتجديد وضوء داغم አደረጉበት ዳግመኛ ማለት ነው ድጋሚ ውዱ ማሳደስና
وغسل المسنون سنة هونتون تطبطوچين بسو متاتبين يمسل የሱና ትጥበት ሁለተኛ ታጠቡበት ማለት ነው ምሳሌ ሶስተኛና ሁለተኛ መታጠብ ሱና ነው ሐደቱ በመጀመሪያው ይነሳል አውጁም ያል ሙስተዕመሉ ወይን ያ ሙስተዕመሉ የተጠቀሙበት የተሰራሩበት ውሃ ተጠራቀመና فبلغ قلتين ሁለት ቁለት ሞላ የተጠቀሙበት ቢያንስ እንኳን جازت الطهارة به بسو مصدارات ይቻላል ማለት ነው ቁለተይን ደረሰ ከዛ በኋላ ቢለይ እንኳን ያውሃ ወይን ቀለ بتفريقه بتفرقه በማላያቱ ወሃው ቢያንስ እንኳን ዳግመኛ ይቻላል ለምን ከጠሃርነት የሚያወጣው ነገር የለም ሐዳስንም አላነሳም የውሃን ስምነትም ደግሞ ከላው ላይ አልገፈፈም በምኑ ምክንያት ነው አይቻለም የሚባልበት ያ ስለሌለ በሱ መጽዳዳት ይቻላል ማለት ነው ولو ادخل متوضئ وضوء ማድረግ የፈለገ ሰው ቢያስገባ يده እጁን ቢያስገባ بعد غسل وجهه ፊቱን ከታጠበ በኋላ እጁን አስገባ መረተን አንድ ጊዜ አለ አንድ ጊዜ የሚለው አንድ ጊዜ ላይ ማሳጠር ለፈለገ ሰው ነው ወይ አንድ ጊዜ ካልፈለገ ደግሞ ሁለት ጊዜም ሶስት ጊዜም ታጥቦ ይሁን ያሻንኛ ያው ነው ሁክሙ لمن اراد الاقتصار ነው እንጂ ማሳጠር ለፈለገ ሰው ነው እንጂ አንድ መሆኑ መስፈርት አይደለም እጁን አንድ ጊዜ ከታጠበ በኋላ ፊቱን ከታጠበ በኋላ እጁን አስገባ ነውኛ ዋና አጀንዳችን ولو ادخل متوضئ ማለት مريد التوضؤ ውዱእ ማድረግ የፈለገ ሰው ቢያስገባ እጁን ፊቱን ከታጠበ በኋላ አንድ ጊዜ አው ጁኑቡን ወይን ጀናብተኛ ርክስ ያለበት ጀናባ ያለበት ሰው አስገባ بعد النية ከነየተ በኋላ في دون القلتين ከሁለት ቁለት በታች ውስጥ ከሁለት ቁለት በታች ውሃ ውስጥ ጨመራል في دون ያለ في እንግዲህ حرف الجرን ዱና ላይ አስገባ ዱና عند سيبويه والعلماء البصريين كظرفينتها أتوطام بايناتشو لكن عند الأخفش كظرفينتها أتوطالج بايناتشو على مذهب الأخفش لين في دون ما تنشلالن وين في دون ما تنشلالن في دون الكلتين كهولت كلت بتاج على مذهب الكوفيين وعند الأخفش يو متصرفنات معناتها كهولت كلت بتاج فاخترفا زجنا ونوى الاختراف مزجنين ينيته خنو والحال أنه قد نوى الاختراف مزجنين ينيته سيهون لم يضره إيه أي قديه مال لمن مزجنين كنيته الجلا يلو حدث وهاوست أيرك فيهم لما أتنو يتفلقوا وإلا مزجنين كان نيته من النية انقداس كالجلا حدثوا إن النسالة كفلقة صار الباقي مستعملا يا يكروها مستعمل يهونال بس متى ما يتحلم مالتنا والو እንግዲህ እዚህ ላይ በጣም ተበቅበቅ ያለው ሻፊዮች ያስቀመጡት እጁን ሲያስገባ መዝገንን ካላስፈለገ እቃ ውስጥ አልበለዛን እጁ ላይ የነበረው ሐደት ወደ ውስጡ ይራግፋል አለ ፊቱን ከታጠበ በኋላ ያለበት ምክንያቱ ለምንድነው ብንል እጅ ላይ ያለው ሐደት የሚነሳው ተርቲቡ ፊቱን ከታጠበ በኋላ ስለሆነ ያን ጊዜ ስለሆነ ነው ፊቱን ከታጠበ በኋላ እጁን ውሃ ውስጥ ሲጨምር መዝገንን ካላሰበ እጁ ላይ ያለው ሐደት እዛ ውስጥ ይረግፋልና ዳግመኛ ከዛ መጽዳዳት ስለማይቻለው ሙስጣመል ስለሚሆን ነው አሉ እንግዲህ አሳ መዝገንን ያስባሉ ይሄ hatta من علماء الشافعية ان ابن عبد السلام እንኳን የተቃወሙት ናቸው ይሄን አባባል ዙሮ ጃዳው በመذهቡ ላይ ያለው ይሄ ሆኖ እንዳለ የተቃወሙ ዑለማዎች አሉ ለምን አንድ ሰው እጁን ውሃ ውስጥ ቃው ሲያሳርፍ ሐደስን አነሳለሁ ብሎ አይደለም ይሄ ታውቃል ሐደስን አነሳለሁ ብሎ አይደለም ውሃውን አነሳለሁ ብሎ ነው ስለዚህ اختلاف ነየተ አልነየተ ምናምን የሚያስብል የሚባል ነገር ምንድነው
ይሄ መሆን የለበትም ብሎ የተቃወሙ ዑለማዎችም አሉ። ያም ልክ ይመስላል፣ ግን በመዛባቸው ላይ ያስቀመጡት ይሄ ነው። ውሃው ሙስጣመል ይሆናል አሉ። ወለውን ሙስጣመልን እንግዲህ ሻፊዮች በጣም ስለሚያጠብቁ ነው። በሙስጣመል መጽዳዳት ክልክል ነው፣ አይሆንም፣ ሐደትን አያነሳም ስለሚዩ ነው እንደ መረጃ። ለምን ሙስጣመል ሙጥለቅን አይባልም ባይ ናቸው። አላህ Subhanahu Wa Ta'ala ደግሞ በሱ መጽዳት ይፈቀዳል ያለው ወአማል ሙጥለቅ ነው። በስድ የሆነ ውሃ ነው፣ በቃ ውሃ ተብሎ የሚጠራ በስድ ነው። አልበለዛን ሙስጣመል ከሆነ አይሆንም ባይ ናቸው። حتى الرافعي ማል ሙስጣመል فهو ما مطلق ብሏል፣ ተቃውሞታል። ሙስጣመል ራሱ ወደ መረጃ መለስ ብለን ስንመለከት በሙስጣመል መጠቀም ከራሃ ነው የሚለው እንትን የተከለከለ ነው የሚለው በጣም በቂ መረጃ አይኖረንም ለማለት ነው። ኢንሻአላህ የዛሬ ክፍላችን በዚህ ላይ እናጠናቀዋለን። ቀጣይ የቀሩትን የምናይ ይሆናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأرض